አይኔን በገዛ እጄ ነው ያጠፋሁት። ልጆቼንም ማየው ነገር የወለድኳቸውንም ልጆች ማየት አልቻልኩም። ባለቤቱ ትንሽ ነው የገደሉት? እኔ ነኝ የገደልኩት። አንጀቴን አቃጠለኝ። በስ ድርጊቱ በጣም ከባድ ነው። ድርጊቱ ትንሽ ከበድ ይላል ማዘርዬ። ያው ባለቤቱ ላይም ጥፋት የለም እያልኩ ሳይሆን እርሱ ያደረጉት እርምጃ ትክክለኛ እርምጃ አይደለም። እርሱ ፍርድ መስጠት አይችሉም። እስካለው በህይወቴ መቼም ያው የዕለት ጉርሴ መቼም እድሜ ለኢትዮጵያ ሕዝብ የሚጥልልኝ አላውቅም። አትድከም ልጅ። እኔ እዚሁ የምትረዳኝ ነገር ካለ እርዳኝ እንጂ እኔ ርቄ ሄዴ ኃጢአተኛ ስለሆንኩ እየተፈተንኩ እንደሆነ ይገባኛል። ልጅ የሰው ልብስ አጥፍቶ የሰው ልጅ መቼም የተደላደለ ቤት አይኖርም አይደል? አንዳንዴ በኃጢአቴ እየተቀጣሁ ፈረ መልሰህ ካላመጣኸኝ እችን ሆኖ ቦታ ማቃት። በምን ምክንያት ነው ልጆቹን ሊያጡ የቻሉት? አይ ልጅ እንደው ቢያወሩት ምን ሆድ ባዶ የሚቀረው ምንም ባላወራልክ ይሻላል። ብዙ ችግሮችን አሳልፍ። ቀጥና ትንሽ ይከብዳል። ያደረጉትም ድርጊት ለማሰብ የሚዘገነን አይነት ነው ማዘርዬ። በእርግጥ እንደዚህ ማለት ላይኖርብኝ ይችላል፣ ግን ያደረጉት ነገር በጣም አረመኔ የሆነ ስራ ነው። በገዛ ልጁ ላይ እኮ እንዳደረገው ቁጠረው። በቃ አስተምራለሁ ብዬ ከቤተሰብ ያመጣኋት ልጅ እንዲህ ሲያደርግ እንዴት በቃ አይምሮ ማሰቢያው ተበጠሰ። መቆጣጠር አልቻልኩም። ገንዘቡን አትንከተው ሰብስብ ብሎ ለራሱ ትኩርም ሰበስብ ነገር እኔ ራሴ ሰበስባለሁ። እሱም በህይወቴ በቃ ማየት አልፈልግም ነበር። እንዴ በተኛበት ነው የፈላው አንስቼ ላዩ ላይ ደፋውበት። እነሱ ሞት ሰማው። በቃ አዛው አይነ ብርሃኔን አጠፋሁት። ወረባ ሰው ነኝ እኮ እኔ፣ ከንቱ ነኝ። ተው ልጅ ማደርገው ጥረት በቃ እነሱም እስከ ጨለማ ክፍል ሁሉ አስረውኝ ነበር። ብዙ ምክር አገልግሎት ተሰጥቶኛል። ከአቅም በላይ ሆኜ ነበር። በቃ ልጆቼንም አጥቼ መኖር ከባድ። እኔን እንደ ጨካኝ ስላዩኝ ነው መሰለኝ አባታችንን ገደለች ነው በቃ ያሉት። ነገሩንም አልነገርኳቸውም የሆነውን ነገር። እኔን እንደ ጨካኝ ነው ያዩኝ እንጂ አባታቸው ምን ያህል በደል እንደፈጸመ እኮ አውቁ። ከነገረው እንኳን እናቴ ብሎ አይመጣም ነበር። እንግዲህ እኔ ሞተዋል ነው እስር ቤት እያሉ ነው ሞታቸውንም ታስሮ ነበር እንዴ ማምዬ? አዎ ታስሬ ነበረ እኮ። ማን ሊያስተዳድሩ ይችላል? ባለቤቱ ሞተዋል፣ ልጆቹ ምናምን የሉም። ስለዚህ ያን ሀብት ንብረት ማን ሊያስተዳድሩ ይችላል? ይዞታነቱ በማን ያለው? የሆነው ነገር እውነት መሆኑን ሳውቅ በቃ ጭራሽ ማርገዟንም ስሰማ በጣም ተደናገጥኩ። ከባለቤቱ ታርግዛለች ጭራሽ? ቤት ያሳደግናት ልጅ የቅርብ ዘመዴ ልጅ የሰውየው ጣፋንታ እንደሚደርሳቸው ስለሚያውቁ የሰፈሩ ሰዎች መናገር አይፈልጉም። የሰውየው ጣፋንታ ማለት በቃ ይሄን ነገር እሱ ጋር የተፈጸመው እኛ ጋር ይፈጸማል ብሎ ይፈራሉ። በዛ ነገር ሪስክ መግባት አይፈልጉም። በቃ ማንም ሰው ማውራት አይፈልግም ስለዛ ነገር። ዋናው ቡኒ መኝታ ነው። በጮም ክረምት ነው፣ ከባድ ነው። ስለዚህ ዶችን ብትተባበረኝ እንጂ የምበላው መጠጣው እንኳን አላጣም። ለጊዜው እያረፉበት ያለው ቦታ የት ነው? ቤተክርስቲያን ጥግ ነው። ማድረው ሸራ ወጥሬ እዛች እያደርኩ ነው። መኝታ ቤት ስገባ አልጋ ላይ ተወኝ እያለች አፏን እያፈናት ነበር። በጣም ብዙ ነገሮች ተካሂደዋል እዛ ቤት ላይ። ብዙ ሟቾች አሉ። በዛ ላይ ደግሞ የሰው ደም አለባት ተብሎ ስለሚታሰብ ብዙ ሰው ስለነሱ ለማውራት አይደፍርም። 14 ዓመት በፊት አንድ ሚስት ባሏን በውሃ ቀቅላ መግደሏን የተነገረኝ። ከዛም በኋላ ነው እንግዲህ ያን ነገር ደግሞ ሲፈጽም እንደዛ ነገር አየሁ። ቀንና ጊዜ ጠብቄ ለዛ ሁሉ አዳረኩት። ለአባታችን መገደል በመኪና ተገጭቶ ለመገደል ዋነኛው እንትኖች ምክንያቶቹ እነሱ ናቸው ወደሚለው ሀሳብ እንዴት ሊመጡ ይችላል? እርግጠኛ ሆኜ ማወራልህ ነገር የለም። በእርግጥ ግን ደግሞ የአባቴ መሞት ከነዚህ ሰዎች ጋር እንደሚገናኝ ጸብ መነሳት ጀመረ ስለ መጨቃጨቅ። እንግዲህ አባቴ ስንት ዓመት የለፋበት ነገር ነው። ምናልባት ልጅ ናቸው ብሎ ነው ብዙ ነገር በቸልተኝነት ሲያልፍ የነበረው። ሰላም እንግዲህ ውድ ቤተሰቦቼ፣ ያው ከመኖሪያ ቤት ወጥተን ሴትዮዋ አሉ የተባለበት ቦታ ላይ እየተንቀሳቀስኩ ነው ያለሁት። እናንተም ደግሞ አንዳንድ አስተያየቶችን ስትሰጡን ነበርና
ይህን ነገር የማጣራት ጉጉቱ ስላደረብን ነገሮቹ እንዴት ነው እኚህ ሴትዮ በተባለው ልክ ናቸው የሚለውን ለማጣራት እንግዲህ ተንቀሳቅሰናል። ሴትዮዋንም ከርቀት እያየናቸው እንገኛለን። እንግዲህ ሰላምን ከቤት ይዣት ወጥቻለሁ። ተሙን ማንሳት ስላልቻልን እሷም ደግሞ ያለውን ነገር አይታ መረዳት ስላለበት ሴትዮዋንም ደግሞ እንደምታውቃቸውና በግል ስትረዳቸው እንደነበር እየነገረችኝ ነው። እስኪ ምናልባት ፍቃደኛ የሚሆንልን ከሆነ እዚሁ ጋርም ለማውራት እንሞክራለን። ካልሆነ ደግሞ ሌላ የተሻለ ቦታ ላይ ሴትዮዋን ወስደን ለማውራት ጥረት እናደርጋለን። እስከ ፕሮግራሜ ፍጻሜ እንግዲህ አብራችሁን እንድቆዩ እየጋበዝኳችሁ፣ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንፈልጋለን። ቪዲዮን ደግሞ ለብዙ ሰዎች ተደራሽ እንዲሆን አድርጉልኝ። ሰላምዬ እንሂድና ሲቀረብ ብለን እናውራቸው። ማዘርዬ እንዴት ዋሉ? ሰላም ነው? እንዴት ኖት? ሰላም ነው። አንዳንድ ጥያቄዎች ማዘርዬ ልጠይቆት ፈልጌ ነበረ፣ ፍቃደኛ ከሆኑልኝ። ጋዜጠኛ ቴዎድሮስ እባላለሁ። ስለ እርስዎ አንዳንድ ነገር ማወቅ ስለፈለግኩኝ ላወራዎት ፈልጌ ነበረ። ምን ነበር ስለጠይቀኝ ነው ልጄ? ስለ እርስዎ ህይወት፣ ያው አይነ ስውር ሆነው እንግዲህ ብዙ ነገር ተቸግረው እንዳለ ነው የተነገረኝ ነገሮች አሉትና እስኪ ያሉበትን ነገር እናውራበትና መርዳት በምንችልበት ልክ እርስዎን መርዳት ስለፈለግን ነው። እሺ ትረዱኝ ከሆነ እዚህ ማዘርዬ ከዚህ ጋር ይዤቱ ልሂድ። አሁን እርስዎ እያዩ ስላልሆነ ነው እንጂ እዚህ ጋር የኔን ቲሞች ይዤ ነው የመጣ ነው። ብዙ ሰዎች ነን አብረን እዚህ አካባቢ ላይ ያለ ነውና እርስዎን ማገዝና መደገፍ ባለብን ልክ እናግዙታለን፣ እንደግፉታለን። ከዚህ ጋር ግን ቁጭ ብሎ ለማውራት አይመችምና ባኩት ፍቃደኛ ከሆኑልኝ ይዤት ልሂድ። የት ነው? ርቀህ ነው የምትወስደኝ? ሩቅ ነው ይዘህ? ሩቅ አይደለም። እኔ ወስጄ ያመጣው ካነሳሁት ቦታ ላይ መልሶታለሁ። እንደው ፈራው መልሰህ ካላመጣኸኝ እቺን ነው ቦታ ማቃት ሰው የሚሸኘኝ እዚች ቦታ ነው ብዬ ነው ፈራው ሩቆ መሄዱ። ምንም ችግር የለም ማዘርዬ፣ ያሉትን ነገሮች እናያገርና መልሼ አመጣታለሁ። አምኖኝ እንዲከተሉኝ ብቻ ነው የምፈልገው። እኔ ልጄ ማንንም ማመን አልችልም። እኔ እዚሁ የምትረዳኝ ነገር ካለ እርዳኝ እንጂ እኔ ርቄ ሜዴ ጥሩ አይደለም። ደግሞ ዛሬ ሰው እንዴት ይታመናል? ልጄ እዚሁ የምትረዳኝ ነገር ካለ እርዳኝ እንጂ ርቄ ማዘር ያይ ስለርሶ ጉዳይ እኮ ነው። ስለርሶ ስለልጆት ስላሉት ነገሮች አሁንም እዚህ ጋር የልጆቹን ፎቶ እያየሁ ነውና ስለነሱም ስለደረሰባቸውም ነገር የተወሰነ ነገር ሰምቻለሁ። ስለሱ ጉዳይ እንድናወራ ስለፈለኩ ነው። ስለዚህ እናቴ ይባክዎት ላስቸግሩት፣ ይቅርታ በጣም እንዴት ልመነን ልጄ? እንደው ዛሬ ሰው ይታመናል ብለን የሚያስፈልጉትን ነገር እናደርጋለን። እናቴ ቃል ገብቼልዎታለሁ። ያሉትን ነገሮች እንሰብስብና ማዘርዬ እንሂድ። ገንዘቡን አትንከተው። ልሰብስብልዎት፣ ለራስዎት እኮ ነው የምሰበስበው ነገር። እኔ ራሴ ሰበስባለሁ። እሺ ምንም አይኔም እሺ፣ ችግር የለውም። እርሶ ሰብስቡ። እሺ ቅርብ ነው አልከኝ አይደል? አዎ ቅርብ ነው ማዘርዬ። እሺ እነሱ ቀስ ነው ውድ ቤተሰቦቼ እንግዲህ ያው ማዘርን ከነበሩበት ቦታ ላይ አንስቶ ወደ ስቱዲዮ ወስዶ ማውራትን ፈለግንና ብዙ ነገር አሳምነን ይዘናቸው መጣን። እናታችን ግን አሁንም ቢሆን የያዙትን ነገር መልቀቅ እንደማይፈልጉ እየነገሩ ነበር በተደጋጋሚ። ያው አይነ ስውርም እንደመሆናቸው መጠን ሰዎችን ለማመን ትንሽ እንደሚቸግራቸው እናውቃለን። ግን ቢሆንም ያሉትን ነገር ከሳቸው አንደበት መረዳት ስላለብንና ተመስገንም ደግሞ ያ ሁሉ ነገር ለምን እንደደረሰበት ማጣራት ስለፈለግን እንግዲህ ቪዲዮን ለመቀጠል ተገደናል። ማዘርዬ ያው ትንሽ እንደተረበሹ ይገባኛል፣ አለማመንም እንዳለ ይገባኛል። ግን በተቻለ መጠን እርስዎ ያለቦትን ነገር ተረድተን እርስዎን ለመርዳት ነው። ሌላ ምንም ዓላማ ኖሮት አይደለም ወደዚህ ያመጣኑት። ስለዚህ አምነው ያሉትን ነገሮች ቢነግሩኝ ደስ ይለኛል። እርስዎ ላይ የደረሰ ብዙ ነገር እንዳለ ያስታውቃል። ሁሌም ጥቁር ልብስ እንደሚለብሱ ፎቶም ከእጆት እንደማይለይ እኛንም ደግሞ በጣም ሲጠራጠሩ ነበረ። ትንሽዬ ነገር እንኳን ፌስታሉትን እንድነካ ፈቃደኛ አይደሉም። እስኪ ከትውውቅ እንጀምርና የተወሰኑ ነገሮችን እናውራ።
እሺ ማን ልበል እርሱን ማዘርዬ? አለሚቱ እባላለሁ። እሺ ወይዘሮ አለሚቱ ያው እንግዲህ ሰላምዬ ባለቤቷ በጣም በተደጋጋሚ እየመጣ እርስዎን ያወራዎት ነበር እና ሰሞኑንም ደግሞ አንድ ነገር ነግሮት በሱ ጉዳይ ላይ ትንሽ ግጭቶች ተነስተው ነበረ። የእርስዎ አንደኛው ልጅ አልሞተም የሚል ነገር በተደጋጋሚ ሲነግሮት ነበር አይደለ? ነግሮኝ ነበር፣ ግን ያው እንግዲህ ኧረ ሞቷል፣ የሞቱ ልጆች ምን ትነግረኝ ተሳስተ ይሆናል ስለው ያው በተደጋጋሚ አንድ ቀን አሳይሻለሁ፣ አንድ ቀን ይመጣል ሲለኝ የልጅ ነገር እንደው መስሎት ይሆናል እያልኩ ነው እንጂ እሱም ደግሞ ጠፋ እመጣለሁ ብሎኝ እሱ ነበር ትንሽ እንኳን የሚረዳኝ የዕለት ጉርሴን የሚሰጠኝ እሱ ነበር። ደግሞ የሚቀመጡበት ቦታ ራሱ ጥሩ አይደለም፣ ሽታ አለው ምናምን ቦታው። አዎ እንግዲህ ምን ላድርግ አይኔም እያየ ቦታ መምረጥ ስለማልችል እዛችው ቦታ ብዬ ስለምትቀርበኝ እዛች ነው የምቀመጠው እንጂ ቦታው ሽታ አለው። እስኪ ምንድን ነበር የተፈጠረው? ልጆቹን እንዴት ነው ሊያጡ የቻሉት? የትዳር ሁኔታውስ ምን ይመስል ነበረ በፊት የነበሩበት? ባለትዳር ነበርኩ። ከገጠር እስከ ከተማ ብዙ ችግሮችን አሳልፈን ብዙ ነገር ላይ ደርሰን ነበረ። ከተማም ገብተን ቤት ገዝተን ብዙ ነገር በንግድም በምንም በብዙ ነገሮች አብረን እየኖርን ልጆች አፍርተናል። 3 ልጆች ነው ያሉት? አዎ 3 ልጆች አሉን። ፎቶ ላይም እንደማየው ደግሞ የ3ቱን ፎቶ አንድ ላይ ይዘው የተቀመጡት? አዎ ልጆቼ ናቸው። በምን ምክንያት ነው ልጆቹን ሊያጡ የቻሉት? አይ ልጄ እንደው ቢያወሩት ምን ሆድ ባዶ የሚቀረው ምንም ባላወራልክ ይሻላል። ብዙ ችግሮችን አሳልፌያለሁ፣ ብዙ ነገሮች። አሁን ላንተ መንገር ይከብዳል። ልጄ ምንም አያደርግልኝ። ተመስገን ኤቪደንስ እንዳለው እየነገረኝ ነው። በተለይ ዘሪሁንን በደንብ እንደሚያውቀው ነበር ሲነግረኝ የነበረው። አለኝ እንዲሁ ከነገረው እንኳን እናቴ ብሎ አይመጣም ነበር። እንግዲህ እኔ ሞተዋል ነው እስር ቤት እያሉ ነው ሞታቸውንም ታስረው ነበር እንዴ ማምዬ? አዎ ታስሬ ነበር። ትንሽ ግጭት ቤት ተፈጥሮ ታስሬ ነበር። በምን ምክንያት ነው የታሰሩት? ምን ነበር ግጭቱ? እስቲ አንተው በጣም ከባድ ነው። ከባለቤቴ ጋር ትንሽ ተጋጭተን ነበር። ከዛ ምን ተፈጠረ? እርስዎን ለስራ ያብቁት ምንድን ነው? እሱ አይደል ችግሩ። እድሜን በላሁት እስር ቤት፣ ልጆቼንም በትኝ። ዛሬ ለዚህ ሁሉ ሜዳ ላይ የተገለጥኩ በዚህ የድሮ ልጄ ምን ብዬ ልንገርህ? በፈጠረው ችግር እኔ እዚህ እስር ቤት ለብዙ ጊዜ ከልጆቼ ጋር ተለያይቼ ኑሮ የሞታቸውንም ሰው ከባድ ነው ልጄ፣ ለመናገር የሚከብድ። አይዞት ማዘርዬ፣ ማለት በግልጽ ሁሉን ነገር ቢነግሩኝ እኔ እሱን መርዳበት ባለብኝ ልክ እረዳዎታለሁ ብዬ ስላሰብኩ ነው። እናቴ ከባለቤቶቹ የተፈጠረው ግጭት ምንድን ነው? ለምንድን ነው ለእስር እርስዎ የተዳረጉት? እንዲህ ያደርጋል ብዬ በፍጹም አልጠበቅኩም። በቃ በተበሳጭቼ አልገባኝም ማሚዬ። ከቅርብ ዘመዶት ጋር ጓደኝነት ይሆን እንግዲህ እሷ የምትለው ደፍሮኝ ነው ምናምን አለች። በጣም የቅርብ ዘመዴ ልጄ ናት ማለት ነው። ባልወልዳትም ልጄ ናት። እንዲህ አይነት ድርጊት መፈጸሙ በጣም ነው ውስጤን ያቃጠለው። በቃ መናገር አልችልም። በጣም ውስጤን ጎዳኝ። እንዴት እንዲህ አይነት ድርጊት ሰው በራሱ ልጅ ላይ እንደማድረግ ነው። በቃ እዛ ተበሳጭቼ ያልተገባ ነገር አደረግኩ። በቃ በኋላ በጸጸትም ጥሩ አይደለም። ፈጣሪም የማይወደውን ስራ አደረግኩ። እሱም በህይወቴ በቃ ማየት አልፈልግም ነበር። እንዲህ በተኛበት ነው የፈላው አንስቼ ላዩ ላይ ደፋውበት። በቃ ህይወቱ እሱም አለፈ። ወደ እስር ገባው። ልጆቼንም በትኜ ለ14 ዓመት ታስሬ ብዙ ነገሮችን አይቼ ወጣሁ። ባለቤቱ እነሱ ነው የገደሉት? እኔ ነኝ የገደልኩት። አንጀቴን አቃጠለኝ። በስ ድርጊቱ በጣም ከባድ ነበር። ልጅቷን ህይወት ሲያበላሽ እኔም ደግሞ በቃ አልተረጋጋውም፣ ተረበሽኩ። የሆነው ነገር እውነት መሆኑን ሳውቅ በቃ ጭራሽ ማርገዟንም ስሰማ በጣም ተደናገጥኩ። ከባለቤቱ ታርግዛለች ጭራሽ? ቤት ያሳደግናት ልጅ የቅርብ ዘመዴ ልጅ አምጥቻት እሱ ለዚህ ሁሉ ሲያበቃት መከላከል ስለማትችል ነው ለዚህ ሁሉ የተዳረገችው።
ተጸጸትኩ። አረጋለሁ። ይሄ በጣም ከባድ ወንጀል እኮ ነው ማዘርዬ። አዎ የወንጀል ሆኖ አይደል ታስሬ የወጣሁት። ወንጀል ሆኖ 14 ዓመት ያው ጤና በማጣቴም ልጆቼንም በማጣቴ ህይወቴ ዙሪያው ሲጨልምብኝ የልጆቼንም ሞት እዛው ስሰማ ድንገተኛ አደጋ ነው የሚባል ነገር ሰማሁ። በዛ በቃ ዝም የመጡ ይጠይቁት ነበር ልጆቹ? አዎ ልጆቼ እንኳን መጥተው አይጠይቁኝም። ማንስ ያመጣቸዋል? ማለት ትንሽ ልጆች ነበር። ብዙ ጥረት አድርጌ ነበር እስር ቤት ጨለማ ክፍል ሙሉ በዚህ ራሴን በማደርገው ጥረት በቃ እነሱም እስከ ጨለማ ክፍል ሁሉ አስረውኝ ነበር። ብዙ ምክር አገልግሎት ተሰጥቶኛል። ከአቅም በላይ ሆኜ ነበር። በቃ ልጆቼንም አጥቼ መኖር ከበደኝ። ማን ሰው እንደ አረመኔ እንደ ጨካኝ ታይቼ ማንም ልጆቼን እንኳን አምጥቶ የሚያሳየኝ ነበር። ከዛም በኋላ ነው እንግዲህ ከስንት ጊዜ በኋላ ደግሞ ሙተዋል የሚባል ወሬ ሰማሁ። በጣም አዘንኩ። እርስዎ ወደ እስር ቤት ሲገቡ ልጆቹ ምን ያህል እድሜ ላይ ነበር የነበሩት? ብዙም ባንገናኝም መተውም ባያዩኝም የመጨረሻው እንኳን እድሜዋ ወደ መገመት 17 ዓመት ይሆናል። ሰው ሲታሰሩ ማለት ነው። አዎ ትልቁን ደግሞ ወንዱን ልጄ ልድረው እየተዘጋጀው ነበር። በመሀል ይሄ ነገር ተፈጥሮ ወደ እስር ገባሁኝ እንጂ ግን በቃ እኔን እንደ ጨካኝ ስላዩኝ ነው መሰለኝ አባታችንን ገደለች ነው በቃ ያሉት። ነገሩንም አልነገርኳቸውም። የሆነውን ነገር እኔን እንደ ጨካኝ ነው ያዩኝ እንጂ አባታቸው ምን ያህል በደል እንደፈጸመ እኮ አያውቁ። እኔን አባታቸው እንደ ገዳይ አድርገው ነው የቆጠሩኝ። ዞር ብሎ ያየኝም ሰው የለም። እኔም ልጆቼን አጥቼ ለብዙ ጊዜ ኖርኩኝ። ማለት ያው ትንሽ ይከብዳል። ያደረጉትም ድርጊት ለማሰብ የሚዘገነን አይነት ነው ማዘርዬ። በእርግጥ እንደዚህ ማለት ላይኖርብኝ ይችላል፣ ግን ያደረጉት ነገር በጣም አረመኔ የሆነ ስራ ነው። በገዛ ልጁ ላይ እኮ እንዳደረገው ቁጠረው። በቃ አስተምራለሁ ብዬ ከቤተሰብ ያመጣኋት ልጅ እንዲህ ሲያደርግ እንዴት በቃ አይምሮ ማሰቢያው ተበጠሰ። መቆጣጠር አልቻልኩም። በቃ ተጨነቁ። እንዴት እንዲህ አይነት ነገር ያደርጋል? በቃ ምንም ጥጋብም ቢኖር ምንም ሀብትም ቢኖር ምንም ንብረትም ቢኖር የሰው ልጅ እንደዚህ አይነት በደል በልጁ ላይ ፈጽሞ ባይወልዳትም ልጁ ነበረች እኮ። እሱማ ገባኝ። ግን እርሶም ደግሞ ያደረጉት ድርጊት በጣም ከባድ ነው። ከባድ ነው። በቃ አጥፍቼ ነበር። አሁንም ይቅርታ ያደረጉልኝ ያው ጥፋተኛ ነኝ፣ አጥፍቻለሁ። አርቄ በማላሰብ ማሰብ ባለመቻሌ ነው ሁሉ ያደረኩት። 14 ዓመት ተፈርዶብኝ ያው በመከረም ምንም አይኔም እዛው ጠፋ፣ መሪም ጠፋ። ምንድን ነበረ? ተጓዳኝ በሽታዎች ነበሩ አይነቱን ሊያጠፋ የሚችል እንደ ስኳር፣ እንደ ደም ግፊት ምናምን የነበሩ? አዎ እሱም ሁሉ ነበረብኝ። ግን በቃ ልጆቼንም አጥቼ ከሰውም ተለይቼ ልጆቼንም ካላየሁ በቃ ተስፋ በመቁረጥ ህመሞችም ሲደጋገሙ እኔም ስዳከም በቃ ራሴ አይኔን ማጥፋት ጀመርኩ። በቃ አይኔን አጠፋሁት። አልገባኝም ማዘርዬ። አዎ በቃ አይኔን በገዛ እጄ ነው ያጠፋሁት። ልጆቼንም ማየው ነገር የወለድኳቸውንም ልጆች ማየት አልቻልኩም። እኔን እንደ ጥፋተኛ ስለቆጠሩ ነው የሚል በቃ ጸጸት ሁሌ ስላለ የእነሱንም ሞት ደግሞ ስሰማ በጣም ከበደኝ ከሚሸከመው በላይ። መቼ ወጥቼ ለማየት እነሱን እንደየጓጓው እያለ የእነሱ ሞት ሰማው። በቃ እዛው አይነ ብርሃኔን አጠፋሁት። ወረባ ሰው ነኝ እኮ እኔ፣ ከንቱ ነኝ። ተወኝ ልጄ። ማለት በጣም የሚከብድ ነገር ነው ማዘርዬ እየነገሩኝ ያሉት። ባለቤት ውስጥ ላደረጉት ድርጊት ከባድ ነው። በዛ ላይ ደግሞ የራሱት አይን ላይም ራሱት እንደወሰኑ ነው እየነገሩኝ ያሉት። እንዴት ነበር እየተዳደሩ የነበሩት? ባለቤቶቹ ምንድን ነው የሚሰራው? እርሱስ ምን ነበር እየሰሩ የነበረው? እሱም ስራ አለው። በትርፍ ሰዓቶችም ንግድ እንነግዳለን። እግዚአብሔር ይመስገን ጥሩ ኑሮ ጥሩ ህይወት ላይ ነበር ያለን። ልጆትንም ሊድሩ ተቃርበው ነበር? አዎ ተቃርበን ነበር። የመጀመሪያ ልጃችንን ልንድረው ተቃርበን ነበር።
በመሀል ላይ ነገር ተፈጥሮ ህይወታችን ሁሉ ብልሽት ያለ እንጂ ጥሩ ኑሮ ጥሩ ስራ ነበረው። እሱም እኔም ነግድ ነበረ። ምግብ ቤቶች ሁሉ ከፍቼ ይሰራ ነበር። በጣም ጥሩ ስራ ነበር የምንሰራው። ለኛ አልፎ ለሰው ሁሉ የምንረዳ ነበር። አሁን በማን እጅ ይሁን እንኳን አላውቅም። ያ ሁሉ ነገር ብርሃንም የለኝ ዞር ብዬ እንኳን ቦታውንም ለማየት ልጆቼም የሉም። ምን አደርጋለሁ? ከስር ከተፈቱ በኋላ ታዲያ ወዴት ነው የሄዱት? ቀጥታ ጎዳና ላይ ነው የወጣሁት። ጎዳና ላይ ነው የወጣሁት። የት ሄዳለሁ? ጎዳና ላይ ነው ወጥቼ ሰው እየረዳኝ እዛች ቦታ እቀመጣለሁ። ቤተክርስቲያን መጣላ የልጆቹንስ ፎቶ ታዲያ እንዴት ሊያገኙ ቻሉ? ነበረኝ እኔ ጋር ፎቶአቸው ነበረኝ። ይዤ ነበር የገባሁት እስር ቤት። ልጆቼን እንኳን ባያቸው ፈቀዱልኝ። እነሱ ፎቶ እያየሁ ነበር አሳጥባቸው። እንደዚህ በአልበም ምናምን ተደርጎ ሊገባ እንደማይችል አውቃለሁ። አይ በአልበም አልገባም። በአልበም አይደለም ዝም ብሎ ነበር በቦርሳ ይዣቸው አብረን የተነሳናቸውን ይዤ የገባሁት እኮ። እሱንስ ታዲያ እንዴት አውጥቶ ሰጥቶት ለእርሱ? አይቻልም እኮ ምንም ነገር እንደዚህ አይነት ነገር አይ ሳለቅስ ብዙ ጊዜ ልጆቼ እያልኩ ስረብሽ ፈቀዱልኝ እንጂ አይቻልም ነበር። እሱ ትክክል ነው። ያው እነሱ ባዛኔታ ነው ፖሊሶቹ ፈቅደውልኝ ነው። እሱን አሳጥቤ በቃ እሱን እዛች ላይ ሳደርግ ሰው ማይቶ እያዘነ እየረዳኝ። እንዴት ነበር እስኪ ማዘርዬ ማለት መርዶ ማን ሊነግሮች አለ? እንዴት ነበር ልጆቹን ሊያጡ የቻሉት? እንግዲህ መተው ነው የነገሩኝ። እንዲህ ልጆቹ እኮ እንዲህ አልፈዋል ምናምን አደጋ ተከስቶ ምናምን አሉ። በጣም አዘንኩ። እንግዲህ የማውቃቸው ሰዎች ነበሩ። እኛ እንሄድም እናንተ ንገሩ ተባብሎ ሰዎቹንም አላውቃቸውም የመጡት። እኛ ንገሯት ብሎ ነው እነሱ ለቅሶ ላይ ናቸው ብለው እንጀራ ምናምን ቆጣጥረውልኝ አመጡ። በቃ ደነገጥኩ። በጣም ረብሼ ነበር። አስበው 3 ልጅ ሞቷል መባል በጣም ለሰው ልጅ በጣም ከባድ ነው። አንድም ይከብዳል እንኳን ባንዴ 3 ልጅ። ምክንያቱ ምንድን ነበር? እኔ አሁን ማወቅ የምፈልገው ምክንያቱም ነው። 3 ልጅ እንዴት ባንዴ ሊያጡ ቻሉ? አደጋ ነው ያሉት። እንግዲህ የመኪና አደጋ እንግዲህ የመኪና አደጋ ነው የሚባለው ያሉኝ። እንግዲህ በወቅቱ ያሉኝ እንደዛ ነው። መኪና አደጋ ተከስቶ እንዲህ ልጆቹ አልፈዋል ሲሉ። ማን ነበር መኪና የሚያሽከረክር የነበረው ከልጆቹ? ትልቁ ይነዳ ነበር። ዘሪሁን ነው? አዎ። እንዴት አወቀው ልጄ? ያ ተመስገን አብዛኛውን ነገር ነግሮኛል። ስለ ዘሪሁን ነግሬው ነበር። እውነቱን ዘሪሁን ደግሞ በህይወት እንዳለ ሲነግሮት ነበር እርሱ አይደለም? አይ እንደው ዝም ብሎ ተጭበርብሮብክ ይሆናል እንጂ ሰው ተመሳስሎብክ ይሆናል እንጂ እነሱ እኮ የሉም ብዬ ስለው አሉ ማዘር ይለኛል። እስቲ ይዘውናና እንደው ልጠይቀው ስለው እስቲ ቆይ አንድ ቀን ይዤው እመጣለሁ እያለኝ ያናገረኝ ነበር። እሱም ያምናሉ ማለት ነው። ልጆቼ በህይወት አሉ ብሎ ያምናሉ። ዘሪሁን አለ ብሎ ያስባሉ። እኔ አላስብም። እንግዲህ ታዲያ እንዴት ነው ለሰው አንተ የሚሉት? እርሱ ተመሳስሎብህ ነው እንጂ እንደዚህ አርድተውኛል እኮ ልጆችሽ ሞተዋል ብሎ ተረድቻለሁ። ማን ነው ይሄንንስ መልእክት እርሱን ለእስር ቤት ድረስ ደርሶ ራሱ ይሄንን መልእክት ይዞ የመጣው ማን ነው? እኔ አላውቃቸውም ሰዎቹ። ታዲያ የማያውቁት ሰው መጥቶ ልጆቹ ሞተዋል ሲባል እንዴት እነሱ ለቅሶ ላይ ናቸው እና ንገሯት፣ እኛ ምን ብለን ደግሞ እስር ላይ እያለች እንንገራት ብሎ ተጨንቀው እኛ ላኩን አሉ። እንዴ ሀዘን እኮ ስማቸውን እየጠሩ ሲነግሩኝ በቃ እነዚህ ሰዎች ማንስ ሀዘን ሊቀመጥ ይችላል? እንግዲህ አባትየው ሞቷል፣ እርስዎ በስር ላይ ነው ያሉት። እዚህ የልጆቹ የአካባቢ ሰው አትሊስት እርስዎ ቢታሰሩ ምንም ቢሉ ምድርም ቢኖርም መጀመሪያ ኢንፎርም መደረግ ያለበት ለእርስዎ ነው። ማሳወቅም ያለባቸው ከቤተሰብም አካል ነው። መጥቶ ልቅበር ይፈቀድልኝ ብዬ በቃ ረብሼ ነበር እዛ ትላንትና ተቀብረዋል እኮ ዛሬ ብትወጣ ምንም ዋጋ የለውም። ትላንት ተቀብረዋል እዛ እንደ ወርሟን ታውጣ ብለን የመጣ ነው አሉ። በቃ ተደናገጥኩ። የማታውቋቸው ሰዎች አላውቃቸውም። በቃ እኔም ተደናገጥኩ። ይህንንም እንኳን ነገራችሁኝ እንኳን ይህንንም መስማት ትልቅ ነገር ነው ለእኔ ብዬ በቃ ተናልኩኝ እንጂ አላውቃቸውም ሰዎች። እናቴ እንዴት አሁን እኮ ግራ እየገባኝ ያለው እንዴት ሊቀበሉ ይችላል? ይሄን እንደዚህ አይነት ነገር እንዴት ሊቀበሉ ይችላሉ? እርስዎ ማያውቋቸው ሰዎች ልጆት ሞቱ ብለው ድንገት ተነስተው መጥተው እስኪ እንዴት ነበር? እንዴት ልከን የመጣ ነው ሰው ልኮን የመጣ። ማን ይላካቸው? ኃይሉ ነው ይላከን። እነሱ ለቅሶ ላይ ነን መተን እናይሻለን ብለው አሉ። ብለው ነው መተን እናይሻለን
ግን እንደዚህ ሀዘን ከኃይል ውጭ የሚቀርብ ሰው የለም። ለምሳሌ እርሱ እንግዲህ ሰው ብቻ ነው እንግዲህ ከቤተሰብ የቀሩት አይደል? ከእናንተ ፋሚሊ በቃ እኔን እንደ አረመኔ እንደ ጨካኝ ስለሚያዩኝ ሰው ሁሉ እኔን ጠልቶኛል። ከእኔ ዘመድ አንስቶ እስከሱ ጀምሮ ምንም ሊረዱኝ ስላልቻሉ እኔም ሰው ማየትም አስጠልቶኛል። በቃ እየመጡ ለምን እንዲያረግሽ ሲሉ በቃ ሰው እንዳታስገቡብኝ አልኩኝ። እየመጡ ይወቅሱት ነበር ነው ይወቅሱኛል። እንዴት አደርጋለሁ? ያቺ ልጅ እሺ ተደፈረች አሉኝ። ልጅ እኔ የት እንዳለችም አላውቅም። የት እንዳለች ከዛ በኋላ አይቷት አላውቅም። አላውቅም። እሱ እንግዲህ በሷ ምክንያት ነው እንደዚህ አይነት ነገር ውስጥ የገቡት። መታም መጠየቅም ምንም የለም ምንም ነገር የለም። ማዘርዬ ይበልጥ ነገሮችን እየተወሳሰቡብኝ ያሉት። እሷማ መታ እውነቱን ብትመሰክር ኖሮ እኮ ለእኔም ሁሉ ነገሮች ይቀሉ ነበር። እሱ ምንም ድርጊት ያደረገ ምንም ህግ ነው እንጂ ፍርድን መፍረድ ያለበት። እርሶ ድንገት ተነስተው ውሳኔ መወሰኑት ምንም ቅጣት የሚያቀል ነገር አይኖረውም። ሊያውም ደግሞ በጣም አሰቃቂ በሆነ ሁኔታ ነው ባለቤቱን የገደሉት። ያ ነገር ደግሞ ምንም ካለው ነገር ላይ የሚቀንስለት ነገር አይኖርም። ጉዳት ለማድረስ ወይ ለማስደንገጥ ወይ የሆነ ነገር ለማድረግ አይደለም። እርሶ ሲጀምር ይሄንን ውሳኔ ራሱ ከመወሰኑት በፊት ምንም ይሁን ባለቤቶትም ይሁን ሚስጥሩንም ተደፋፍኖ ተሸሽጎም እንዲቀር ፈልገውም ይሁን የትኛውም ቢሆን ምክንያቶት እንደዚህ አይነት ውሳኔ መወሰን በጣም አረመኔ ማለት እንዴት ብዬ መግለጽ እንደምችል አላውቅም። እኔው እሱ አልፏል። አሁን ስላለንበት ኬዝ ላይ ነው በደንብ ማውራት የምፈልገው። ማዘርዬ እንግዲህ ተመስገን ድብደባ ደርሶበታል። ትንሽ ተደብድቧል። ያው እንዲያውቁት ያክል ነው። ያው ማሚዬ እንግዲህ ባለቤቱንም ይዣት የመጣሁትና ከእርሶ ጋር እንድታግባባኝ ያደረግኩት ያው እሷም እየመጣች ስለምትጠይቁት ነው። ተመስገን ትንሽ ተደብድቧል፣ ጉዳት ደርሶበታል። ያ ጉዳት ደግሞ የደረሱበት እንግዲህ በነዘሪውን ወገን እንደሆነ ነው እየነገረኝ ያለው እና እሱ ምስሉ ላይ ካያቸው በኋላ እየሄደ ስለ እርሶ ይጠይቃቸው ነበርና የእርሶ ልጆች ናቸው ብሎ የሚያስባቸው ሰዎች እርሷን ሞተዋል ብለው እያሰቡ ካሉት ውስጥ አንዱን እንደሚያውቀው ለምን ሞተ ብሎ ማስወራት እንደፈለጉ ግራ ተጋብቶ ነበርና ጓደኛዬን እንግዲህ ሊደበደብ የቻለበት ምክንያት በእነዚህ ልጆች ኬስ አማካኝነት ነው። እዚህ ከእርሶ አንደበት እውነታውን ማወቅም ስለፈለግኩኝ እርሶም ያሉበትን ነገር ማወቅ ስለፈለግኩ ነው ወደዚህ ድረስ ይሽት የመጣሁት። እንደሚሉኝ ከሆነ እርሶ መርዶን የተነገሩት በሰው ነው እንጂ ትክክለኛ የቤተሰቡ አካል እህቶት፣ ወንድሞች ምናምን አይደለም መጥቶ የነገሩት። የለኝም እህት ወንድም ቢኖረኝማ መጥቶ ያዩ የሉም ነበር። እህት ወንድም የለም። ለቤተሰቡ ብቸኛ ልጅ ነው። እናትና አባት ሴት አካባቢ ነበር የሚኖሩት? እሱ ገጠር ናቸው። እናቴም ከሞተች በጣም እኔ እያለሁ በህይወት ያው የስንት ዓመት የ10 ዓመት ልጅ ነው የሞተችው እናቴ። አባቴ ነበር እሱ ጋራም ብዙም አንገናኝ። ማለት ምን ነበር? ግጭት ነበር በማላችሁ? ከአባቶት ጋር? ገጠር ነው እሱ ያለው ገጠር ነው። አግብቶ ወልዷል። እኔ ነኝ የምረዳው ነበር። አሁን የት ልውደቅ የት ልሂድ የሚያውቀው ነገር የለም። ስለኔ ምንም መረጃ የለውም። ጓደኛስ ወዳጅ ምናምን የለውም? እኔ በቃ ልጆቼን ማሳደግ መሯሯጥ ነው እንጂ ለጓደኝነት ምናምን ብዙም የለኝም። ቢኖሩም የመጡትም የሉ። አሁን እኮ ትንሽ ሰላምዬም እያየሽ ነው አይደል? ነገሮች ትንሽ ግራ የሚያጋቡ ነገሮች አሉ። ከየት መጀመር እንዳለብንም ግራ እየገባኝ ነው። ለተመስገን ቃል ተረፈ እሱ ግን አሁን እንዴት ነው ወይ ጉድ ማለት አትሊስት ከየት መጀመር እንዳለበት ራሱ ማወቅ አልቻልንም። እሱ የሚለው ነገር እውነታ ካለው እሳቸው የሚሉት ነገር ደግሞ ትንሽ የተምታታ ነገር አለውና አትድከም እንጂ ምንም መፍትሄ የሌለው ነገር የኔ ነገር ነው። የታፈነ የተቀበረ ነገር ነው። ሁሉ ነገር ህይወቱ የተበላሸ ነገር መቼም እስካለው በህይወቴ መቼም ያው የዕለት ቁርሴ መቼም እድሜ ለኢትዮጵያ ሕዝብ የሚጥልልኝ አላውቅም። አትድከም ልጅ። እንጃ እኔ አልገባኝም ያሉት ነገሮችን ምን ለማድረግ እንደምችል አላውቅም። ትንሽ የሆነ የሚያጠራጥሩ ነገሮች ወጥቼ ሜዳ ላይ መለመን የሚገባኝ ሰው አልነበርኩም። የአይኔ ብርሃኔ ብቻ ስላጣውን ሁሉን ነገር እንኳን ንብረቴንም ቤቴንም አማሚ ግን በጣም ማሳምን ምክንያት ነው አንድም እየነገሩኝ ያሉት። አንደኛ እንዲህ አካባቢ ነው ውሰዱኝ እንዲህ ነበረኝ ስለ ያው ሜዳ ላይ አይደል ወድቄ ያለሁት። በስመ አብ የማይታሰብ ነገር እዛ አካባቢ ብንወስድ ሽሩቅ እኮ ነው።
እዚሁ ብትለምኝ ይሻላል። አሁን ለምን ሀብት ንብረቱ ነበሩት? አለኝ እዛ ቦታ ላይ እንዲህ ያለኝ ውሰዱኝ፣ እንደዚህ ንብረት አለኝ፣ ዛሬ ጎዳና ላይ መውደቅ አልነበረብኝም ብዬ ስል ሩቅ ነው ወስደንሽ ደግሞ እዛስ ብትንከራተች እዚሁ የሚያውቅሽ ሰው ቢረዳሽ አይሻልም ወይ እያሉኝ ነው እንጂ ሀብትም ንብረትም ቤትም አለኝ እኮ። ማን ሊያስተዳድረው ይችላል? ባለቤቱ ሞቷል፣ ልጆቹ ምናምን የሉም። ስለዚህ ያን ሀብት ንብረት ማን ሊያስተዳድረው ይችላል? ይዞታነቱ በማን ነው ያለው? የሚያውቁት ነገር አለ? ስለዚህ በሱ ስም ነበር፣ በባለቤቱ ስም። አዎ የእሱ ቤተሰቦችም ሊሸጡት ይችላሉ። አሉ እዚህ ናቸው የእሱ ቤተሰቦች አሉ። ማለት እኔ ማዘርዬ ግራ እየተጋባሁ ነው ያለሁት ነገሮችን። እርሶም እንዴት አድርገን መርዳት እንዳለብን አላውቅም። በተቻለ መጠን እንግዲህ እስኪ ሰዎችን ላማክር፣ ከቲሞቼ ጋርም ልመካከር፣ ኬዞትንም ደግሞ መለስ ብዬ ከመጀመሪያው ጀምሬ ማየት እፈልጋለሁ። ተደፍራ ነበር ያላችሁኝም ልጅ ማግኘት እፈልጋለሁ። እርስዎ ደግሞ ቅድም እየነገሩኝ የነበሩት ሀብት ንብረት ምናምን ካሉት ባለቤቶትም ከሞተ ልጆቹም በሕይወት ከሌሉ ያ ሀብት ንብረት የእርስዎ የሚገባው ከሆነ ከሕግ በሚቀጣው ልክ ቀጥቶት ስለጨረሰ እነዛ ነገሮች ካሉም ደግሞ እነሱንም ደግሞ ለማጣራት እንሞክራለን። በተቻለ መጠን እንግዲህ ተመስገን የጀመረውን ነገር ያው እንግዲህ እኔም ልጆት ነኝ እሷም ልጆት ነች። እዚህ የተሰባሰበውም እንዳለ የእርስዎ ልጆች ነን። ልጆቹን አጡ ማለት ተስፋ የሉትም ማለት አይደለም። እኛም እርስዎን መደገፍ ባለብን ልክ እንደግፎታለን። ያሉኝ ነገር ትክክል ከሆነ ሌላ ተጨማሪ መረጃ ለእኔ መስጠት የሚችሉ ከሆነ እናቴ ከዛሬ ጀምሮ ስራችንን መጀመር እንችላለን። ትንሽ ግራ የሚያጋቡ ነገሮች ስላሉ በእርሱ ህይወት ውስጥ ስለ ልጆቹም በደንብ ማወቅ እፈልጋለሁ። ይቅርታ ማላስቸግሮት ከሆነ ፎቶውን ወስጄ ፎቶዎቹም ኮፒ ማድረግ እፈልጋለሁ። ፎቶውን አልሰጥም፣ ማስታወሻዎቼ ናቸው። አንዴ ብቻ ፎቶ ካፕቸር አድርገን እንመልሳለን። ማዘርዬ ማስታወሻ ደግሞ ይሄን ያለኝ፣ ይሄን ደግሞ ለምን እሰጣለሁ? ልጅ ያው የልጆቹን እኮ ክሊር ፒክቸር መውሰድ ፈልገን ነው። ጥሩ የሆነ ፎቶ አልሰጥም። አይሆንም። ልጆቼማ ፎቶ አልሰጥም። እነሱን ያቀፍኩ ነው የሚመስለኝ። በፍጹም ፎቶዎቹን አልሰጥም። ማስታወሻዎች ልጆቼ ብዙ ነገር ያየሁባቸው ናቸው። እነሱ በህይወት ባይኖር ማስታወሻዎቼ ናቸው ልጆች። ምን ችግር የለም ማለት ነው። አንተን አስቸግርኩ ካለ አይ ምንም ማዘርዬ ምንም የሚያስቸገሩኝ ነገር የለም። አሁን ትንሽ ግራ ስለተጋባው ነው ምን ማለት እንዳለብኝ ለእርሶ እንደዚህ እናደርጋለን፣ እንደዚህ እንሆናለን፣ እንደዚህ እንሄዳለን የሚለውን ነገር ማስረዳት ስለማልችል ነው ማዘርዬ። ግን ትንሽ ጊዜ ይታገሱኝ። ለጊዜው የሚያርፉበትን ነገር ተነጋግረን እናመቻቻለን። በአንዳንድ ሁሉም የሚያስፈልገውትን ነገር እንግዲህ ነገሮች እስኪስተካከሉና ያሉኝም ሀብት ንብረትም ካለ እሱንም እናስተካክልበትን ነገር እንፈልጋለን። እሱንማ ዝም ብለን የምትደክመው ማን ይሰጣል? ዛሬ ከ14 ዓመት በኋላ በሄድቺ ሌባ መጣሽ ነው የሚሉኝ እንጂ አትችላቸውም እናቴ። ከአሁን በኋላማ ያለፈ ነገር ነው፣ ረፍዷል። ቢሆን ደስ ይለኛል። እዚህ ውስጥ ደግሞ እንድትንከራተት አልፈልግም። ምንም ችግር የለውም ማዘርዬ። ማጣራት ያለብንን እኮ ነው ገና እናጣራለን ያልኩት። እኔ መረጃና ማስረጃ ብቻ ነው የምፈልገው። እነሱ ነገሮች ለማሰባሰብ ነው የምፈልገው። ተደፈረች የተባለችውም ልጅ ስለነበረው ሁኔታ ከሷም አንደበት ማወቅ ፈልጋለሁ። ከዛም ውጪ ደግሞ እንግዲህ ኃይሉ ነው እስር ቤት ድረስ መርዶ ሌላ ከሆነ ያሉኝ አይደል? እሱንም ደግሞ ልጆቹት እንዴት እንዳረፉ እሱ ነው ብለው ነው መጥተው የነገሩኝ። ኃይሉን አውቃችሁታል ስል አዎ እሱ። ከዛ እሱ ለምን አልመጣም? በቃ በወቅቱ በቃ ራሴን አላቅም ነበረ። ከነሱ ጋርም መከራከር አልቻልኩም። ራሴን ስቼ ነበረ። እዛ ወደ ሐኪም ቤት ነው የሄድኩት። ነቃው። ግፊቱም ስኳሩም ሁሉ ነገር ጨምሯል። አሞኛል። ወድቄ ያለው በጣም ተስፋ መቁረጥ ውስጥ ነው ያለሁት። ብዙም አልተከራከርኳቸውም፣ እነሱንም አልጠየቅኳቸውም። በቃ ያንን ነገር ቢያውቋቸው ነው ከነስማቸው መጥተው ሲነግሩኝ በቃ እንዴ እነዚህ ሰዎች ቢያውቋቸው የኔ ልጆች አይደለ እንደ የነገሩኝ ብዬ በቃ ተደናግጬ ሆስፒታል ሁሉ ተኛው። ሐኪሞቹ የተቻላቸውን ግራ ያጋባኝ እሱ ነው። ኃይሉ ራሱ ዘመድ ነው እንግዲህ ከነገሩኝ።
መርዶውን ለምን መላክ ፈለገ? እሱ ራሱ አይ ዘመድም ሳይሆን የቅርብ ዘመድ በቃ አይደል ወሬ ከእርሱ ጋር ግንኙነት አለ፣ ይተዋወቃሉ። እሱ ለቅሶ ላይ ነው መምጣት አልቻለም። እሱ ለምን ዳይሬክትሊ መጥቶ ለእርሶ መንገር አልፈለገም? አንደኛ ያልተመለሰልኝ ይመጣል እያልኩ ከሚገርምህ ሁልጊዜ ለቅሶ ላይ ከሆነ በቃ ይመጣል እያልኩ በርበሩን ሳይ እንደው በቃ እሱን እንኳን አቅፌ አልቅሼ እድሜን ባወጣ በቃ ብዬ ነበር። እሱን በር ሳይ አንድ ዘመድ ይመጣል እያልኩ አንድ ዘመድ ይመጣል ስል ማንም ሰው አልመጣም። በእርሶ በኩል ምንም አይነት ዘመድ የለም ነበረ? ምናልባት ያው በባለቤቶት በኩል የነበረው ባለቤቶት ላይ እርምጃ ስለወሰዱ የእሱ ቤተሰቦች ሊጠሉት ይችላሉ። ኦብቪየስሊ ግን በእርሶ በኩል ማንም ሰው አልነበረም? ሰው መጥቶ ሊጠይቅ የሚችል ክፍለ ሀገር ናቸው። ሁሉም የባዳ ዘመድ ነው ያለው። ክፍለ ሀገር ናቸው። እንዲሁ ከሰው ጋር ነው። እሱ ጋር ትዳር መሰረትን ይዞኝ ወደ አዲስ አበባ መጣን። ባዳ ናቸው ሁሉም ከባዳ የባዳ ዘመድ። እቺ አይኑ አይፍሰስ አይኑ አይጥፋ የሚለኝ ነው እንጂ እንዲገላ ባሏል። ይሄን የመሰለ ሰው ከጀርባው እኮ ሰውን አታውቅም። ከፊት ለፊት ግን ለብሶና አምሮ ስታየው ሰው ይመስልሃል። እኔም እንግዲህ አብሬው ስኖር ካለሱ ሰው የለም ነው ማለት ወንድሜም አባቴም ሁሉ ነገር ነበር። ግን ይሄንን ድርጊት ሲያደርግ ደግሞ እንግዲህ ለሰው መቼም እየወጣክ እንዲህ ነው እንዲህ ተፈጠረ ብላ አትልም። በቃ ውስጤን አብሰለሰልኩት። በቃ እንዴት አብረን እየበላን አብረን እየጠጣን እንዲያሳድግናት ልጅ እንዴት እንዲያደርጋል ያደራ ልጅ እንደው ዘመዴም ትሆነኛለች ለልጆቼ እህትም ትሆናለች ብዬ እናትና አባቷ ሞተው ነበር። ከገጠር ይዣት የመጣው የቅርብ ዘመድነት ይዣት መጣው። እሱ እንደዚህ አይነት ድርጊት ሲያደርግ ያው ሁሉም ሰው ስታወራው በወቅቱ ምናልባት የተረዳኝ የለም ነገር ካለ እስኪ ንገሩኝ። የመጠጣት ነገር አልኮል የመውሰድ እንደዚህ ከሱሶች ጋር በተገናኘ ገብቶበት የነበረ ወደዚህ ድርጊት ይሄን ድርጊት እንዲያደርግ የገፋፋው ነገር እንዴው በቀን ይጠጣል ቢጠጣ በቀን ይጠጣል። ቀን ላይ ነበር ቀን ላይ ድርጊት የፈጸመ ሲገቡ ምንድን ነበር ኤግዛክትሊ ያዩት በሰዓቱ? እኔ በቃ በሰዓቱ ያዩት እንግዲህ ደሞ አፈሷል። እቺ ልጅ ታማለች፣ ተኝታለች። ምን ሆነሽ ነው? ግን አይተዋል ባይኖት? ድርጊቱን ባይኔ ያላየሁም ነበር የመጀመሪያውን ጊዜ። በሁለተኛው ግን አስገድዷት እንደተኛ ነው የነገረችኝ። ይዟታል መኝታ ቤት ጭራሽ። አዎ መኝታ ቤት ስገባ አልጋ ላይ ተወኝ እያለች አፏን እያፈናት ነበር። ከዛ በቃ ለካ እንደዚህ አይነት በቃ ደንግጬ ራሴን ሳትኩኝ። በቃ ዝም በይ ድንገት እኮ ነው አሟት እንትን እያልኳት ነው አለኝ። ከዛን ቁጭ አድርጌ ስጠይቃት እማዬ በቃ ላንቺ እንዴ ብዬ ልንገርሽ እንዲህ ያደረገኝ እኮ ስትል በቃ ራሴን ሳትኩ። በቃ ከሱ ጋር ከአውሬ ጋር የመተኛት ያለ የቆጠርኩት እና ምን እንዳደረካት ንገረኝ ብዬ ብለው በወቅቱ ጮህበትም ምን አረኳት? አሟት ነበር አልጋ ላይ እንትን ታለዚህ አልጋ ላይ ነው እንዴ የምታስታመማት ብዬ ስል እሷን በወቅቱ ደብቃኝ ነበር። አሟት እኮ ሐኪም ቤት ሁሉ ወስጃት ነበር። ይመደፈሯን አልነገረችኝም። በቃ ሆዴን ያመኛል ነው ያው የወር አበባዋ መጥቶ ነው የሚል ነገር ነው። ደሟን በጣም ይፈስ ነበር። ያው ከሷ ምንም ነገር የሰማው ስለሌለ ለምን ግን ውስጤ ግን ለምን እዚህ አልጋ ላይ መጥቶ እዚህ ጋር ምንድነው ልቀቀኝ ስትል ነው ምንድነው ብዬ ስል እንዲህ አሟት ነበር እኮ እያየዋት ነው እዚህ ተኝታ ነበር ነው ያለኝ። ከዛም በኋላ ነው እንግዲህ ያን ነገር ደግሞ ሲፈጽም እንደዛ ነገር አየሁ። ቀንና ጊዜ ጠብቄ ለዛ ሁሉ አደረኩት። በቃ እሱ እንዳቃጠለኝ እኔም እሱን አቃጥለዋለሁ ብዬ እንደዛ አደረኩት። በተኛበት ይህን ድርጊት ፈጸም። ተቃጠል ውስጥ ያለው ነው እንጂ ማድረግ አደርጋለሁ ብዬ በህልሜም እንዲህ በሰው ልጅ ላይም ጨካኝ አይደለም። በሰው ልጅ አንጀት የሚራራሩ ነኝ፣ እናት ነኝ። ግን ድርጊቱ ትንሽ ከበድ ይላል ማዘር። ያው ባለቤቶት ላይም ጥፋት የለም እያልኩ ሳይሆን እርሱ ያደረጉት እርምጃ ትክክለኛ እርምጃ አይደለም። እርሱ ፍርድ መስጠት አይችሉም። ለዛም ደግሞ የሚያስፈልጉትን ቅጣት ተቀጥተው ነው የወጡት። ይሄው እስኪ ያሉትን ነገሮች በእኔ በኩል ከዛሬ ጀምሮ እንግዲህ ለማጣራት እሞክራለሁ። ያሉትን ነገሮች እያንዳንዱን ነገር ሰው ስለታሰሩበት ጀምሬ ስለ እርሶ፣ ስለ ቤተሰቦቹ፣ በሀብት ንብረት አለኝ ስላሉት ነገር በተቻለ መጠን እንግዲህ ጊዜ ወስደን የእርሶን ነገር ለማጣራት ጥረት እናደርጋለን። እንደሚባለው እናቴ ሀቅ ካሉት ሀብት ንብረት ካሉት እንደዚህ ተቸግረው የሰው ፊት እያዩ እንዲኖሩ አንፈልግም። እኛም ልጆች ነን፣ መደገፍ ባለብን ልክ እንደግፎታለን። እስኪ እግዚአብሔር ይርዳን። ለማንኛውም እሺ ልጅ ለጎኔ መኝታ ካገኘው ራሱ ዋናው ጎኔ መኝታ ነው። መጪውም ክረምት ነው፣ ከባድ ነው። ስለዚህ እንደችን ብትተባበረኝ እንጂ የምበላው መጠጣው እንኳን አላጣም። ለጊዜው እያረፉበት ያለው ቦታ የት ነው?
ቤተክርስቲያን ጥግ ነው ማድረው። ሸራ ወጥሬ እዛች እያደርኩ ነው እንጂ ሌላ ምንም የለኝም። ቤት ኪራይም እንደምታየው በምን አቅሜ እችላለሁ የሚረዳኝ ሰው እዛች ቤተክርስቲያን ደጅ ላይ ነው ሸራ ወጥሬ እዛች ነው እኮ። የሚያስፈልጉትን ነገርስ የሚበሉትን የሚጠጡትን እንዴት ነው እያደረጉ ያሉት? ደጅ ላይ ለምናለው ሻይዋንም ዳቦዋንም እየገዛሁ የዕለት ልብስም ደግሞ ሰው አንዳንዴ ይጥልልኛል እሷን እየለበስኩ ኃጢአተኛ ስለሆንኩ እየተፈተንኩ እንደሆነ ይገባኛል እንጂ የሰው ልብስ አጥፍቶ የሰው ልጅ መቼም የተደላደለ ቤት አይኖርም አይደል? አንዳንዴ በኃጢአቴ እየተቀጣሁ ከባድ ለጊዜው እንግዲህ ማዘርዬ እስኪ ከጓደኞች ጋር ልመካከርና ማድረግ የምንችለው ነገር ካለ ለእርሶ እናደርግሎታለን። እንግዲህ ውድ ቤተሰቦቼ ያው ከማዘር እንግዲህ አንዳንድ ነገር ቆይታ ካደረግን በኋላ ትንሽ እየነገሩን የነበረው ታሪክ እያስገረመን ስለነበረ በትክክልስ ተመስገን የሰጠኝ ነገር ትክክል ነው አይደለም የሚለውን ነገር ለማጣራት እየሞከርን ነበር። እናንተም ውድ ቤተሰቦቼ ለእኔ ስታስተላልፉት የነበሩት ብዙ መልእክቶች አሉ። በዚህ አጋጣሚ እናንተንም ማመስገን እፈልጋለሁ። ያው ያሉትን ነገሮች ወጥመድ እንዳይሆንና ሆን ብሎ እነዚህ ነገር ውስጥ መክተት እንደፈለገ አድርጋችሁ ስትነግሩኝ ነበር የነበረው። እኛም ደግሞ በተቻለ መጠን ነገሮችን ለማጣራት ጉዳዮች ከመግባታችን ኬዙን ከማወቃችን በፊት ነገሮችን ለማጣራት ጥረት እያደረግን ያለንበት ሁኔታ ላይ እንገኛለን። እንግዲህ ከማዘር ጋር ቆይታ ካደረግን በኋላ እሳቸው ይኖሩበታል ወደ ተባለው አካባቢ ተንቀሳቅሰን ነበረ። ስንንቀሳቀስ እዛ አካባቢም ማንም ሰው ስለዛ ቤት ጉዳይ ደፍሮ ሊያወራን የሚችል አልነበረም። ሁሉም ሰው ስለዛ ቤት ጉዳይ ሲነገረው ስራ አለብኝ፣ እንደዚህ ነው፣ ስለዛ ጉዳይ ማውራት አንፈልግም፣ ካሜራ ፊትም መቅረብ አይደለም፣ እኛ ራሱ በግል ለማናገር ፈቃደኛ አልነበሩም። በጣም ብዙ ሆነን ነበር ነው የህግ አካላትም ነበሩ። ነገሮችን ለማጣራት በየፊናችን ተሰማርተን ስናጣራ ነበር የነበረው። እንግዲህ እዛ የተባለበት የእሳቸው ቤት የተባለበት ቤት ላይ 3 ሰዎች እንደሚኖሩ ለማጣራት ችለናል። የእሳቸው ልጆች አሉ፣ እንዲሁም ደግሞ ተደፈረች የተባለችው እና እሳቸው ከገጠር አንጥተው ሲያሳድጓት የነበረችው ልጅ እንግዲህ እዛ ቤት እየኖረች እንዳለ ለማወቅ ችለናል። ከዛም በኋላ እንግዲህ ወንድሜ ለብቻዬ ጠርቶኝ የሆነ ነገር ነግሮኝ ነበረ እዚህ ቦታ ላይ ማውራት እንደማይፈልግና አንዳንድ የሚያውቃቸው ነገሮች እንዳለ አስረግጦ ነግሮኝ እሱን ለማውራት እንግዲህ ስልክ ቁጥሬን ጥዬለት ሄጄ ደውሎልኝ ስቱዲዮ ድረስ መጥቷል። ወንድሜ እዚህ ድረስ ስለመጣ አመሰግናለሁ በጣም። አብረህ ግን ማንን ይዘህ እንደመጣ አላወቅኩም እና እስኪ ከተዋወቅን ጀምር። እናንተን ማን ልበል? ስሜ አቤን ይባላል። እሷ እህቴ ነች። ለምንድን ነው እዛ ጋር እኔም በድፍረት ነገሮችን ማውራት ያልፈለክበት ምክንያት አልተገለጸልኝም? እኔ ውስጥ ጥሩ ስላልነበር በቃ እኔ እዛ ጋር ማውራት አልፈለኩም። ማለት ምንድን ነው ያ ሁሉ የሰፈሩን ሰው ሁሉ ስለዛ ቤት ጉዳይ ሲነገር የሚያስፈራው ነገር ምንድን ነው? በቃ እጃቸው አለበት። ሁሉም እነዛ ጋር ያሉ ሰዎች ሁሉም እጃቸው ስላለበት። ማን ናቸው እጃቸው ያለባቸው? የሰፈሩ ሰው በቃ ስለነሱ ማውራት አይፈልግም እኮ። ምንድን ነው ለምን ደግሞ ማውራት የማይፈልጉት? በቃ ይፈራሉ። እዛ ሰፈር ጋር እነሱ አለቃ ናቸው። ሰፈሩን ተቆጣጠሩታል። በቃ ማንም ሰው ስለነሱ እንዲያወራ ማንም ሰው አይፈልግም። አዎ ይቅርታ። እና በመጀመሪያ እኔ የእሱ እህት ነኝ፣ ብሌን እባላለሁ። ያው ያለውን ነገር በደንብ አውርቶኝ ነው እዚህ ይዞኝ የመጣው እና ለጠየቅከው ጥያቄ እንግዲህ እነዛ ሰዎች በአካባቢያችን ላይ አንድ በጣም ተፈሪ ናቸው። ያ ነገር ደግሞ የመጣው አውሬ ናቸው ከሚል እሳቢ ነው። አውሬ ናቸው ስልህ በጣም ብዙ ነገሮች ተካሂደዋል እዛ ቤት ላይ ብዙ ሟቾች አሉ። በዛ ላይ ደግሞ የሰው ደም አለባት ተብሎ ስለሚታሰብ ብዙ ሰው ስለነሱ ለማውራት አይደፍርም። ገባ? ከእነሱ ጋር ማንም ሊነካካ ፍላጎት የለውም። እንደነገርኩ ነው እንግዲህ ያለውን ነገር በከፊልም ቢሆን ታውቃለህ ብዬ ተስፋ አደርጋለሁ። ያው ብሌን እኔ የማውቀው የተነገረኝ የተወሰነ ነገር ነው። ከረጅም ዓመት በፊት ማለትም ከ14 ዓመት በፊት አንድ ሚስት ባሏን በውሃ ቀቅላ መግደሏን የተነገረኝ። ከዛ በኋላ እንግዲህ እሷም የእስር ጊዜዋን ጨርሳ ወጥታለች። እዛ ቤት ላይ እንግዲህ እናት ታስራለች፣ አባት ሞቷል። ከዛ በኋላ እንግዲህ ወንድምና እህት አብሮ እየኖሩ እንደሆነና አንድ ደግሞ ከክፍለ ሀገር አንተው ሲያሳድጓት የነበረች ልጅ አብራቸው እንዳለች ብቻ ነው የማውቀው። ግን
ትንሽ ያስገረመኝና ያስደነቀኝ የኪዙንም ጠጣርነት ማየት የቻልኩት ስለዛኛው ቤት ማንም ሰው ማውራት እየፈለገ አልነበረም። ስንጠይቅ የነበረው እኛ ስላለፉት ታሪክ ነው እንጂ አሁን ስላሉበት አይደለም። ኦልሬዲ ሴትዮዋ ቅጣቷን ተቀጣ ወጥ ጨርሳለች፣ ታርማበታለች፣ ድርጊቱንም እንዳደረገች አምናለች። በዛ ጉዳይ ላይ ለምንድን ነው መረጃውን መስጠት ያልፈለጉበት ምክንያት የሚለው ትንሽ አስገርሞኝ ነበረ። እንደ አጋጣሚ ወንድምሽ ጠርቶኝ እዚህ ጋ ማውራት እንደማይፈልግ ግን የሚያውቀውን ነገር እንደሚነግረኝ ነገረኝ። ስልክ ጥዬለት የሚመጣው ለዛ ነው። እናንተ ግን አሁን ተፈሪ ናቸው ምናምን በጣም ሰፈሩ ላይ ያስጨንቃሉ የምትሉት ነገር ግን አልገባኝም። ያ ነገር ከምን አንጻር መሰለ? ያ ነገር ልክ ነህ፣ ትላንት ነው የተፈጠረው። ያቺ ሴትዮም ቢሆን የሚገባትን ቅጣት ወስዳ ወጥታለች። ቢሆንም ግን በአካባቢያችን ያሉ ሰዎች ማንም ሰው ቢሆን ከነሱ ጋር መነካካት አይፈልጉም። ምክንያቱ ምንድን ነው? ምክንያቱም አሁን ከነሱ ጋር የተነካካ ሰው ወይ የሆነ ነገር ይደርስበታል ወይ የሆነ ነገር የሰውየው ዕጣ ፈንታ እንደሚደርሳቸው ስለሚያውቁ የሰፈሩ ሰዎች መናገር አይፈልጉም። የሰውየው ዕጣ ፈንታ ማለት በቃ ይህን ነገር እሱ ጋር የተፈጸመው እኛ ጋር ይፈጸማል ብሎ ይፈራሉ። በዛ ነገር ሪስክ መግባት አይፈልጉም። በቃ ማንም ሰው ማውራት አይፈልግም ስለዛ ነገር። ይሄ ነገር እኮ ሲፈጠር ምናልባት አሁን ሁለታችሁንም እንደማያቸው ወጣቶች ናችሁ። ከ14 ዓመት በፊት ደግሞ ተማሪም ናችሁ፣ ልጆችም ነው የምትሆኑት እና ስለ ታሪኩም ምንም የምታውቁት ነገር ይኖራል ብዬ አላስብም። ምናልባት በወሬ የሰማችሁት ነገር ካለ ነው እንጂ ምን ተፈጥሮ እንደነበረ በደንብ ላታቁም ላትረዱም ትችላላችሁ በዛን ሰዓት። ቦታው ጋር አልነበርን። ልክ ነህ። ታዲያ እንዴት ነው ይህንን ድርጊት ተፈጥሮ አይደለም? ይኸውልህ ምን አለ መሰለህ እንዳልከው እኛ ያን ያህል እንዲበስለን ይሄ ተፈጠረ ማለት የምንችልበት እድሜ ላይ አልነበርንም በሰዓቱ። ግን ይሄ ነገር ከዛሬ ረጅም ዓመት በፊት የኛም አባት ህይወቱ አልፎ ነበር እና ምንድነው የተፈጠረው ብለህ ብትጠይቀኝ እርግጠኛ ሆኜ የማወራልህ ነገር የለም። በእርግጥ ግን ደግሞ የአባቴ መሞት ከነዚህ ሰዎች ጋር እንደሚገናኝ እኛም ስለነሱ ማውራት ብዙም አንደፍርም አሁን ላይ። ምክንያቱም በቃ ስለነሱ የሆነ ያወራ ሰው በተዘዋዋሪ የሚሆን በሌላ መንገድ ጥቃት ወይ ደግሞ ጉዳት ይደርስበታል። ከማን ነው ይህንን ጥቃት የሚያደርሰው? የእሷ ባለቤትና የኛ አባት የቅርብ ወዳጅ ናቸው። እንግዲህ እንደ ማረጋገጫ የሆነ ነገር ላስቀምጥልህ ስለፈለግኩ ነው ይህን ታሪክ ያነሳሁት። እና ከሟች ጋር የቅርብ ወዳጅ ናቸው፣ እንደ ጎረቤት ነን ማለት ነው። እና ያቺ ጥቃት አደረሰችበት የተባለችው ግለሰብ ወይ ደግሞ ያቺ እናት ከክፍለ ሀገር ያመጣቻት ልጅ ነበረች ልታሳድጋት እና አብራቸው ልትኖር። እንግዲህ አሁን ላይ ነገሮች አልፎ ቆም ብዬ ሳስብ ይሄ ነገር የተቀነባበረ ነገር ይመስለኛል በእርግጥ። እና ምን ሆነ መሰለ እናት ከኩሽና ወደ መኝታ ክፍል በምገባበት ሰዓት ሟች ውሃ ተደፍቶበት የሞተው ሰውዬ ማለት ነው ያቺን ልጅ እጇን ይዞ በሚታገልበት ሰዓት ትደርሳለች። ይህ ማለት ከዛ በፊት ምን እያወሩ ምን እንደተፈጠረ ምንም የምናውቀው ነገር የለም። ይህ ነገር እኛ ጋር የደረሰው በወሬ ደረጃ ነው። በአባታችን እንትን ነው እኛ ጋር የደረሰው ይሄ መረጃ። እና ያቺ እናት በሰዓቱ ምንድነው የመሰላት ሊደፍራት እየታገላት ያለ ነው የመሰላት። እቺ ውሃ ደፋችበት የተባለችው ሴት ማለት ነው። እና በሚተኛበት ሰዓት ነው እንግዲህ ያንን ፍል ውሃ የደፋችሁ። መንስኤው ምንድነው ብለህ ደግሞ ከጠየቀኝ ከክፍለ ሀገር ላሳድጋት ያመጣኋትን ልጅ ልደፍራት ነው። አድርጎታል እንጂ መጀመሪያም አድርጎታል። ከዛ ሁለተኛ ዙር ሊያደርገው ሲል ነው እናት ደርሳ አስጣለቻት። ከዛ በኋላ ግን እኔ ላይ ከክፍለ ሀገር አንጥቼ ላሳድጋት የነበረችዋ ልጅ እንደዚህ ጥቃት ሊያደርስባት ሊደፍራት ሞከረ በሚል ተዘጋጅታ ሆን ብላ ውሃዋን አፍልታ ጠብቃ በተኛበት ኢሳባዊ በሆነ መልኩ ነው ባለቤቷን የገደለችው። አዎ ልክ ነህ። እና ይህንን መረጃ ደግሞ እንግዲህ ይሄ ሟችና አባቴ የቅርብ ወዳጅ ናቸው ብያለሁ። እኔ እንደዚህ አላደረኩ ምናምን እያለ አባቴን እንትን ያውረው ነበረ። እንግዲህ እውነታው ምን ይሁን እኛ ምንም የምናውቀው ነገር የለም። በወሬ ደረጃ ነው አሁንም ቢሆን ይሄን ነገር እኛ ጋር የደረሰው። እንደዛ በሚልበት ሰዓት እንግዲህ የአካባቢው ሰው እሱን አገለለው የሆነ ተጽዕኖ ብቻ ይደርስብሃል። አንተ አንድ ሴት ልጅ ለመድፈር ማሰብ እንኳን አድርገው ማሰብ ራሱ ከባድ ነው። በዛ ላይ ህፃን ልጅ ነች፣ ለጋ ነች፣ ከክፍለ ሀገር ነው የመጣችው፣ ምንም የምታውቀው ነገር የላትም። ያ ተደማምሮ ማለት ነው። ከዛ በኋላ እኛ ቤት ውስጥ ማለት ነው አባቴ የጓደኛውን ሀሳብ ይዞ ለእናት ያወራት ነበር። እሱ እንደዛ አላደረገም።
ምናምን የሚሉ ጓደኛውን ነገር ይደብቅለታል። እናትሽ በግልጽ እንደዚህ ቢያደርገው እንኳን ድርጊቱን አባትየው አድርጎትም ቢሆንም ባይሆንም እንደዚህ ነው ብሎ ለእናትሽ ይነግራታል ብዬ አላስብም። የእናቴን ሀሳብ ይቃረናት ነበር። ስለሱ መጥፎ ነገር እንዲነሳ አይፈልግም። እሱ እንደዚህ አላደረገም፣ እንደዚህ ለማድረግ ፈልጎ አይደለም ምናምን ነገሮች በእንደዚህ ሁኔታ እያሉ ነው አንድ ቀን ማታ አባቴ በመኪና አደጋ ተገጭቶ ህይወቱ ያለፈው ማለት ነው። እንግዲህ በሰላም ነበር ስንኖር የነበረው። ምንም የምናውቀው ነገር አልነበረም በሰዓቱ። ግን አባቴ ሞቶን የተገኘው እንግዲህ በቀጥታም ይሁን በተዘዋዋሪ ከነዚህ ሰዎች ጋር ንክኪ ያላቸው ሰዎች የሆነ ጉዳት ይደርስባቸዋል። በቃ ማለት ብሌን እዚህ ጋር ግልጽ እንድታደርግልኝ እፈልጋለሁ። ይሄ ድርጊት የተፈጠረው መቼ ነው? አቶ ተሻለ ከሞቱ በኋላ ነው ወይስ ከዛ በፊት ነው አባታችሁ በመኪና ተገጭቶ የሞተው? አቶ ተሻለ ከሞተ በኋላ ነው ይሄ ድርጊት የተፈጸመው። አባታችሁ ይጠይቅ ነበር ስለነበሩ ስለ ጉዳዩ? ግን እኮ ጥፋተኛ ተብላ ጥፋተኛ መሆኗንም አምና ሚስትየው እጇን ሰጥታለች። አዎ ልክ ነህ። ግን ቢሆንም ምንም ግልጽ ይሆናልን ነገር የለም። እኛ ጋር ብቻ ሳይሆን የእነሱ ጉዳይ ውስጥ የገባ ሰው አልኩ ማንም ጤነኛ አይሆንም። በቃ ወይ ከቤተሰብ አንዱ አካል የሆነ ነገር ይሆናል ወይ ደግሞ ህይወቱ ያልፋል እኮ። ለምን ያሁን እኮ እንታስፈራሩኝ አይደለም ነው ማስፈራራት መረጃዎች እንድትሰጡኝ ነው ፈልገው። እንግዲህ አባትየው ከሞተ በኋላ እናትየው ከታሰረች በኋላ የቀሩ 3 ልጆች ናቸው። 2 እህትማማቾች እና ደግሞ ከክፍለ ሀገር መታነሱ ቤት ያደገች ማለት ነው። እና ውርስ አገኙ። ህይወታቸው በጣም እየተስተካከለ መጣ። በፊትም ቢሆን ግን ይሄን ዝቅተኛ ኑሮ የሚኖሩ አይነት ሰዎች አይደሉም። ግን ደግሞ ከበፊቱ የበለጠ ህይወታቸው እየተስተካከለ ኢኮኖሚም እያደጉ መጡ። እንደዚህ በሚሆንበት ሰዓት እንግዲህ ጎረቤት አለ። አብረው ለረጅም ዓመት ከቤተሰቦቻቸው ጋር ይኖሩ ናቸው። ካለ ፍቃዳቸው የነሱን መሬት ስለ በፊት የጀመሩት ተከራይ ነበረ እዛ ግቢ። እነዛን ተከራይ በማስወጣት ያንን ግቢ ለብቻ እንደመጋዘን ሰሩለት። እንግዲህ እዚህ ጋር የሚናገራቸው ማንም ሰው የለም። እንደነገርኩ ነው። ከፈጣሪ ቃል ያልተናነሰ ድርጊትን ነው የሚያደርጉት። ሰው በጣም ለነሱ መጥፎ ጥላቻ አለው። በጣም ያገሏቸዋል። ምናልባት ድርጊት ስለተፈጠረና አባታቸው ከክፍለ ሀገር የመጣችው ልጅ ስለደፈረ በዛም ደግሞ እናትየው አሰቃቂ የሆነ እርምጃ ስለወሰደችበት ይሁን ያው ማህበረሰቡ እያገለላቸው ያለው ከዛ አንጻር ይመስለኛል። ከዛ አንጻርም ነው እንደነገርኩ በጣም ክፉ ናቸው። በጣም መጥፎ ሰዎች ናቸው። እንደነገርኩ ነው ያንን ግቢ እንደ መጋዘን መጠቀም ከጀመሩ በኋላ ከዛ ባሻገር ደግሞ ምን ያደርጉ ነበር? ጎረቤት አላቸው። እንግዲህ ማንኛውም ሰው ሲኖር ከጎረቤቱ ጋር ተዋዶና ተፋቅሮ ነው አንድ ላይ የሚኖረው። እነሱ ግን እነዛን ጎረቤቶቻቸውን በማስወጣት ያንን መሬት እንደሚፈልጉት በዛቻም በማስፈራራትም በማስጠንቀቂያም ከእነሱ ፍቃድ ውጪ ያንን መሬት ሽጠውላቸው ከዛ አካባቢ እንዲሄዱ ያደርጉ ነበረ። ከዛ የይዞታ ማስፋፋት ስራ ማለት ነው። የሚቀመጡበትን የራሳቸውን ንብረት እያስፋፉ መጡ። ነገሩ የሚያደርጉት በፈቃደኝነት ላይ ነው ወይስ በአስገዳጅ ሁኔታ? በአስገዳጅነት ነው። እንግዲህ ማንም ሰው ስንት ዓመት የኖረበት ቤቱን ለቆ መውጣት አይፈልግም። በተለይ በዚህ ዘመን ደግሞ ምክንያቱም በጣም ብዙ ነገሮች የኑሮ ውድነቱ በጣም እንደምታየው ነው። ቤት በቀላል ሁኔታ አታገኝም። ግን ያው ግዴታ ስለሆነ ከዛ አካባቢ ይወጡ ነበር። አንድ ህብረተሰቡ ለዛ ነው ስለነሱ ምንም አይነት ኢንፎርሜሽን ለሰው መስጠት የማይፈልጉት። እሱ ብቻ ሳይሆን ተሻለና አባቴ ፓርትነርሺፕ ናቸው ማለት አንድ ላይ የሚሰሩ ትልቅ ቢዝነስ ነበራቸው። አቶ ተሻለ ከመሞታቸው በፊት ማለት ነው። እንግዲህ አቶ ተሻለ ከሞቱም በኋላ አባቴ እንግዲህ ጎረቤትም ስትሆን አባት እንደሌለውም ልጃቸውን ትሪት ለማድረግ ይሞክር ነበር። ትሪትም እያደረጋቸው ነበር። በሚያስፈልጋቸው ነገር በሀዘናቸው ሲያጽናናቸው ነበር። ብዙ ነገር ለነሱ ማለት ነው በሰዓቱ። ግን እነሱ ይህን ነገር ፈጽሞ እየተረዱት አልነበረም። አይዞ ምናምን ከማለት ይልቅ እሱን ወደ ጎን እያመጡት መጡ። ይህንንም ስልህ እንዴት ነው መሰለ አባቴ እንግዲህ እዛ ውስጥ ትልቅ ድርሻ አለው። እንግዲህ 50% ነበር ሲሰሩ የነበረው እና እሱን ከጨዋታው ውጭ እያደረጉት መጡ ከተወሰነ ጊዜ በኋላ። ይህንንም ስልህ
የሚገቡት ነገሮች አሉ፣ ማድረግ ያለበት ነገር አለ። እነሱ ግን ፈጽሞ እዛ ነገር ውስጥ ሊቀላቅሉት ዝግጁ አልነበሩ። የራሳቸውን ስራ ብቻ ማካሄድ ነበር የፈለጉት። እንግዲህ እንዲያ እያለ ጊዜያቶች ወራቶች እየተቆጠሩ ቢመጡም እዚህ መሀል እንግዲህ ልጆች ናቸው ብሎ ነው አባቴ ብዙ ነገሮችን ለማስተካከልና በቸልተኝነት ሲያልፍ የነበረው። ግን እነሱ ይህን ነገር ምንም ከግንዛቤ ውስጥ አልከተቱትም። ነገሮች እንደዚህ እየቀጠሉ እንግዲህ አሁን ጸብ መነሳት ጀመረ ስለ መጨቃጨቅ። እንግዲህ አባቴ ስንት ዓመት የለፋበት ነገር ነው። ምናልባት ልጅ ናቸው ብሎ ነው ብዙ ነገር በቸልተኝነት ሲያልፍ የነበረው። ግን በቃ መጨረሻ ላይ አለመስማማት ተፈጠረ መሀላቸው። አባቴም የሚገባው ነገር አለ፣ ስለዚህ የሚገባኝ ነገር አለ፣ ይህን ነገር ማስተካከል አለብን ምናምን ብሎ ሲያወራቸው እነሱ እንኳን ሊያወሩት በስትክክል መልስ ራሱ ሲመልሱለት አልነበረም። እንግዲህ ጭቅጭቅ፣ አለመስማማት፣ በጣም ብዙ ነገር እየተፈጠረ አባቴ ግን እንትን ለማለት ነገሮችን ለማስተካከል እየለፋ ነበር። ያ ሁሉ ነገር ችሎ ማለት ነው። ምክንያቱም አንድ በሀዘን የተጎዱ ሰዎች ናቸው። በገንዘብም ደረጃ በጣም ብዙ ነገር የሚያስፈልጋቸው ነገር አለ። ይህን ነገርም አውቀውበት አያራምዱትም። ወደፊት የተሻለ ውጤት ላይ ሊያደርሱ ይችላሉ የሚል ሀሳብ ነበረው እስከተወሰነ ጊዜ ድረስ። ግን ያው አለመስማማትና ግጭት ሲፈጠር ምንም ማድረግ አልቻለም። ከዚህ ነገር ለመውጣት ሀሳብ ላይ እያለ ነው እንግዲህ እሱም ምንም በማይታወቅ ሁኔታ የመኪና አደጋ ደርሶበት ህይወቱ ያለፈው። ብቻ ከባድ ነው ማለት ትንሽ ግራ የሚያጋቡ ነገሮች አሉ። አባትሽ ያው እንግዲህ ጓደኛው ከሞተ በኋላ እንግዲህ ቢዝነሱን ራን ማድረግ እና ያሉትን ነገሮች መስመር ማስያዝም ለተጎጂ ቤተሰብም ደግሞ ያው የወንድሙ አደራ አለበት። ጓደኛው ነው፣ ወንድሙ ነው። እሱን ነገር ማስተካከል ነበረበት። በዛ አጋጣሚ እንግዲህ የገዛ ልጆቹ መጠቀሚያ ያደርገውት አባትሽን ከስራው ገለል እንዲል ለማድረግ እያደረጉ ነበረ። ከዛ ደግሞ የመኪና አደጋ ደርሶበት ሞተ ነው። ታዲያ እንዴት እርግጠኛ ሆናችሁ አሁን ላይ ለአባታችን መገደል በመኪና ተገጭቶ ለመገደል ዋነኛው እንትኖች ምክንያቶቹ እነሱ ናቸው ወደሚለው ሀሳብ እንዴት ሊመጡ ቻላችሁ? መጀመሪያ እንግዲህ ይህንን እንደ ምክንያት የማስቀምጠው እንዳልኩ ነው። በመጀመሪያ ደረጃ ከነሱ ጋር የተነካካ ሰው የሆነ ነገር ይደርስበታል። በመቀጠል እሱ ብቻ ሳይሆን ደግሞ በመቀጠል ግጭት ተፈጥሯል መሀላቸው። ግልጽ ነው ሙሉ ለሙሉ ከዚህ ነገር እሱ ማስወጣት እንደሚፈልጉ እና ይህን ነገር የማያደርጉበት ምንም ምክንያት የላቸውም እንድንገምትም በቃ ያነሳሳል። ከዛ በኋላ ምንድን ነው የተደረገው? እስኪ አባታችሁ በመኪና አደጋ ህይወቱ አለፈ። ክስ አልተመሰረተም ወይ ደግሞ በሰዓቱ የነበረ ትራፊክ ፖሊስ ሪፖርት ምናምን አልነበረም? ገጪው ማን እንደሆነ አልታወቀም? በፍጹም በአካባቢው የትራፊክ ፖሊሶች ምናምን ሲደርሱ አባቴ ካረፈ በኋላ ነው የደረሱት። ምንም መኪናም አልነበረም። ብቻ ክስተቱ የመኪና እንደሆነ ነው ተመርምሮ የታወቀው። እንግዲህ ከዛ በኋላ ማንም ስለዚህ ጉዳይ ቼክ ሊያደርግ ራሱ ፈቃደኛ አልነበረም። እናንተስ የምትጠረጥሯቸው ከሆነ ነገሮች እንዲጣሩላችሁ ለምን ክስ አልመሰረታችሁም? እንግዲህ እንደነገርኩ እኔና ወንድሜ በዛ ሰዓት ልጅ ነበረን። ይሄን አይል ነገሮችን አጥብቆ የመራመድ እውቀቱ ብዙም አልነበረንም። እናታችሁስ? እናታችን ደግሞ እስከተወሰነ ጊዜ ሀዘን ላይ ነበረች። ከዛ በኋላ የነገሮች መደራረብ ነው እንግዲህ እሷንም በሽተኛ እያረጋት የመጣው። አንድ አባቴ ሀዘን አለ፣ የነገሮች መደራረብ በዝቶባት ነው ዛሬ ላይ እናቴ በጠና ታማ ለረጅም ጊዜ ሆስፒታል ነበረች። እሷም ራሱ ማለት ነው እንኳን ይሄን ጉዳይ ለመመርመር አንዳንድ እርምጃዎችን የምትወስድበት ሰዓት ላይ አልነበረችም እና በሐኪም እርዳታ ላይ ያለች ነው እናቴም ህይወቷ ያለፈው። እኛም ዛሬ ላይ እንደ ዛሬ ብንሆን ምናልባት የአባታችንን ገዳይ የሆነ ፍንጭ እንደርስበት ነበር። በንጥልጥል የሚቀር ጉዳይ አልነበረም። ግን እኛም በሰዓቱ ልጆች ነበረን። እናታችንም ይህን የምታረግበት አቅም አልነበረችም። ሀዘኑ በጣም ጎርቷት ነበር። በዛ ላይ በሽተኛም ነበረች። እሱ ተደማምሮ ማንም ስለዚህ ጉዳይ ለማጣራት አቅሙ አልነበረውም። በጣም ይገርማል። እኔ አቢኒኮ ጠርቶኝ ያው ልንነግርህ የምንፈልገው ነገር አለ፣ ግን እዚህ ጋር መንገር አልችልም ለአንተ ብለኝ ነው ስልክ ቁጥር ሰጠቼ የሄድኩት።
እኔ ያው ማወቅ የፈለግኩት ስለ ቤተሰቡ ነው። እንዴት እናታቸው ወይ ይህን ድርጊት ስላደረገች ነው ወይስ ደግሞ አይነ ስውር መሆኗን ጠልተዋት ነው ተጠይፈዋት እንደሞቱ ያስነገሩት? ያው እናት አሁን የምታውቀው እንግዲህ ተፈታኛ ጋር እንዳለች ነግሬያቸዋለሁ። አይነ ስውር በመሆኗ ነው ወይስ ደግሞ ይህንን አባታቸው ላይ ይህንን ድርጊት በማድረጋቸው ነው እነሱ እሷ እንደሞቱ እንድታስብ ያደረገት የሚለው ነገር ትንሽ ግራ አጋብቶኝ ነበረ። ቀጥታ ጥቆማ ሲሰጠን የተሰጠን ከጓደኛዬ ጋር ጣልቼ የገባሁበት ኬዝ ነው ይሄ። አሁንም ገብቼበታለሁ ሳይሆን ነገሮችን ለማጣራት ጥረት እያደረግኩ ነው ያለሁት። ምናልባት የሚያስኬዱ መረጃና ማስረጃ ማግኘት የምንችል ከሆነ እነዚህ ሰዎች እንግዲህ ምናልባት ያው እናት በሕይወት ካለች ቀጥታ ውርስ ወደ ልጅ አይተላለፍምና እናትየው የራሷ ንብረት ነው፣ ሀብት ንብረት አላት። የሚኖሩበት ቤት የእሷ ቤት ነው፣ ከባለቤቷ ጋር ያፈራችው ንብረት ነው። ስለዚህ ያንን ቤት የምታገኝበት ባታገኘው እንኳን የተወሰነ ካሳ ተሰጥቷት ከሕይወቷ ላይ ብዙ ያለፉ ነገሮች አሉ። አሁን ደግሞ በጣም አቅመ ደካማ ነች፣ አይነ ስውር ነች። ነገሮችን እንደ ልቧ ሆና ተንቀሳቅሳ ሰርታ የምትኖር አይደለችም። የሰው እጅ እያየች ያለች ሰው ነች። የነበረችበት ነገር ያስታውቃል። ይሄ ታሪክ እውነት ሆነም ውሸትም እናንተ የነገራችሁኝም እዛ ጋር ደግሞ ፍርድም ደግሞ እሷ ራሱ በቃሉ ያረጋገጠችው ነገር ባለቤቷ ላይ ጥቃቱን ማድረሷን አምናበት ተቀጣበት የወጣችበት ጉዳይ ነው። ስለዚህ ይቺ ሴትዮ ከዚህ በኋላ ያለውን ሕይወቷ እንዴት ነው የምትቀጥለው የሚለውን ነገር ለማጣራት ነው ወደ እናንተ ሰፈር የመጣሁት። የሚገባ ንብረት ካላት ተመላሽ የሚደረግላት ወይ ደግሞ ጀስት በቃ የተወሰነ እንኳን ሕይወቷን ሰርቫይቭ የምታደርግበት የቀረውን ሕይወቷን ሰርቫይቭ እያደረገች የምትኖርበትን ነገር ለመፈለግ እና ልጆቿም ደግሞ በትክክል አለመሞታቸውን ማረጋገጥ ስለፈለግኩ ነበር የመጣሁት። እዛም ከመጣ በኋላ ግን ያው ከእህት ጋር አገናኘኸኝ። እየነገራችሁኝ ያላችሁት ነገሮች ትንሽ የሚያስገርሙ ነገር አላቸው። አሁን በምን መልኩ መቀጠል እንዳለብኝ አላቅም። ለማንኛውም ያው ስቱዲዮ ድረስ መታችሁ ስለሰጣችሁኝ ሀሳብ አስተያየት፣ ስለ ቤተሰቡ ስላካፈላችሁኝ ነገር ከልብ አመሰግናለሁ። በቀጣይ እንግዲህ ደጋግሜ ምናልባት ይህን ኬዝ የምገፋበትና የምቀጥልበት ከሆነ ደግሜ ደጋግሜ የማገኛቸው ይሆናል። እናመሰግናለን። ያለውን ነገር እናሳውቃለን። በጣም አመሰግናለሁ አቤኒም ብሌንም። እንግዲህ ወደ ቤተሰቦቼ ያው በተቻለ መጠን ያሉት ነገሮች ለማጣራት ጥረት አድርገን ነበረ። ያው ከብሌን አንደበትም እየሰማችሁ እንደነበረው ቤተሰቡ በጣም አስፈሪና አደገኛ እንደሆነ ነው እኛም የተረዳነው። እዛ አካባቢ ላይ ለምን ያህል ሶሻል ትሪት መፍጠር እንደፈለጉ ማህበረሰቡን እንዲፈራቸው በዛ ልክ ለምን ማድረግ እንደፈለጉ አልገባንም። በተቻለ መጠን እንግዲህ ነገሮችን ገፍተን ለማጣራት ጥረት እናደርጋለን። እስኪ እናንተ ሀሳብና አስተያየት ምንድነው? ኮመንት ላይ አስቀምጡልኝ። አዲስ የሆናችሁ ካላችሁ ደግሞ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ይህንን ቪዲዮ ለብዙ ሰዎች ሼር በማድረግ ተደራሽነታችንን እንድታሰፉልን እንፈልጋለን። ወንድማችሁ ቴዎድሮስ ነበርኩ። በያላችሁበት ቸር ቆዩልኝ።